سلام كبرات سمعتنا هميت وعلو لو معلتي نشتي مدب حجال قمسي لهم بتكاتاتو لنا نعدم اسكي نسمع ايو طابو يتجمروا بزوج እንደም ያስቡት የቀይ ባህር ጉዳይ ሲመጣ አይደለም በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። زخبركم سمعتنا ኢትዮጵያ ቅድሚ ሕጂ ኣብ ዝሓለፈ ቪድዮታት ተዛሪብና ነርና ብዝናሃና ዩቲዩብ ኢትዮጵያ ብቆልዓ ሰበይቲ እያ ወዲቓ ታራኝነት ኦሮሞ ተባሂሉ ኦሮሞማ ብምሎም ቆልዑ ክብለኩም ከለኹ ሲ ትሕቲ ዕድመ ማለት ኣይኮነን ቀልዓዊ ኣተሓሳስባ ናይ ቀልዓዊ ስራሕ ሓሳብ ዘለዎም እዮም እምበር ካብ 40 ንላዕሊ እዮም ኩሎም ገሊኦም 50ታት እዮም። ግን ገና ብቕዓትን ብስለትን ዘይብሎም መራሕቲ እዮም ብምሎም አብይ አሕመድ በሎ ብርሃነ ጁላ በሎ ወላ ታከለ ኡማ ወላ አዳነች አቢቢ ኩሎም ዞም ኦሮሞ እዚኦም ብስለትን ብቕዓትን ዘይብሎም ሰባት እዮም። አብይ አሕመድ ስለተባዓሰ ምስ መንግስቲ ኤርትራ ሕጂ ሚስጥሪ ተባሂሉ ንህዝቢ ትግራይ ንምሕቋፍ ህዝቢ ትግራይ ንኸኣምኖ ተባሂሉ ኢድ ዝረብ ዘሎ ዝኩሉ ዘረባ እዚ ሽርዓቲና ሕጂ ኮነን መበገሲና ቀደሚዩ ነይሩ ፀገምና ይድብል ዘሎ እዚ ንህዝቢ ትግራይ ንምእማን ምክንያቱ ህዝቢ ትግራይ ወይ ተጋሩ ካብ መንግስቲ ኤርትራ ክፍለ የለዎም ሕወሓት ምክንያቱ ህዝቢ ትግራይ ከኣምን ኣለዎ ሽዑ ህዝቢ ትግራይ ነቲ ሕወሓት ዝበሃል ክበኣሶ ወይ ክፃልኦ ተባሂሉ ዝተፈብረኸ ወይ ዝተኣልመ ውዲት እዚ እምበር ሃገር እንዳጠፍአት ከላ ህዝቢ እንዳተባልዐ ከሎ እንታይ ዳ ይሰርሕ ነይሩ እንታይ ዳ ሰርሕ ነይርካ ተባሂሉ ወላ ሓንቲ መልሲ የብሉን። ክቡራት ሰማዕትና ኣነ ዝገርመኒ ኸ እዚ እዩ ቅድሚ ሕጂ እንታይ ተዛሪቡ ሕጂ ኸ እንታይ ተዛሪቡ እስከ ገሊኦም ደምፅዎ ኣሎ ብዝስከ ክንሰምዖ ዶ ዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሜንትናት እዚ ድዛረቡ ደሎ ደስማዓኩም ደልኹን ምንታይ ኩሉ ናይ ሓሶት እዩ። እዚ ዳሓር ከም ትኣልኩም እየ ኣብዚ ናይ ኤርትራ ድብሎ ዘሎ ስምዕዎ ክቕፅል እንደገና ለምሳሌ ክቡር አቶ ገዱ ያኔ ውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን
ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ሕልና ኣለዎ ማዕተብ ኣለዎ ንማዕተብ ይኽዛረብ እዩ ዝብለና ዘሎ ንሱ ግን ማዕተብ ስለ ዘይብሉ ክሕሱ መሰል ኣለዎ ኣብዪ ኣሕመድ ማለት እዩ ብጣዕሚ ዝገርመካ ኣብ ኢትዮጵያ ዝካየድ ዘሎ ጆክ ኣነ ብጣዕሚ ዝገርመኒ እስከ እዚ መን እዩ እንመጣለን ጠብቁን ገና ወንጀሉን ማን እንደፈጸመው እናጋልጣለን እንቀጥል እስኪ በማስረጃ ነው ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር ከዚህ የደረስነው ስንት መስዋዕት ከፍለን እዚህ ደረስነው እኛም ፌደራልም ይሁን በአንድ ላይ ስለነበር ብዙ መስዋዕት ከፍለን ገብተናል ይህ መስዋዕታችን አሁን ማቀብ ያለብን ነው ስለዚህ እኛ የምንለው ብዙም የለም እየተጋገዝ እነሱም ስለሚገልጹት እኛም ስለምንገልጸው እነሱም በአንድ ላይ ስለተዋጠ ከፍለናል እንደ ኤርትራ ሰራዊት ከፍለናል ከዚህ በኋላ የኤርትራ ችግር የኛ ችግር የኤርትራዊ ችግር የኤርትራ መንግስትና ህዝብ ያደረገልን ውለታ ገና አጣጥሜ ያልጨረሱ እኔ ዛሬ የወያኔ ታንክ አዲስ አበባ ሮድ ያደርግ ነበር የሚል ግምት አለኝ አንዳንድ ወታደሮች አወዱ ሲሰሩ ረቶ እና ገና ያንን ኤንጆይ ያደረኩ ገና ሄዳለሁ ብዬ ነበር ኤርትራን ተሳትፏል ብለዋል ኤርትራ እኛን ለማገዝ ብሎ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች እስከ ትሰምዕዎም ትህሉ ባዕሎም ኣብዪ ኣሕመድ ባዕሉ ናይ ኤርትራ ሽግር ዝዛረብ ዘሎ ሕጂ ብዛዕባ ወሪሮም ዶ ቀቲሎም ዝብል ዘሎ ቅድሚ ሕጂ ምስ መንግስቲ ኤርትራ ተዓሪቕና ተዘይንኸውን ነርና ኢትዮጵያ እንታይ ምኾነት ኢሉ ዝዛረብ ዘሎ ኩሎም እንታይ ይብሉ ለው ትሰምዕዎም ኣለኹም ምስክር ባዕሎም እዮም እንታይ ይዛረቡ ትማሊ እንታይ ተዛሪቦምሎም እንታይ ይዛረቡ ኣይፈልጡን እዮም ኣነ ካ ኩሉ ግዜ ዝዛረቡ እንታይ እዩ ተማሂሮም ኣይተማሂሮም እዛ ኩላ መራሒት ኢትዮጵያ ኣክቲቪስት ኢትዮጵያ ትባል ርእሲ የብላ ተኣይክውናቶም የለን ዋላ እቲ መምህር ዳኛቸው ዲ ዋላ ዶክተር ትብሎ ኣለኹም በር ኣብ ኢትዮጵያ ዝውሃብ ዶክተርነት ብገንዘብ እያ ጀማዕ ድኾነ ፕሮፌሰር ዲ ዶክተር ኣብ ኢትዮጵያ ብገንዘብ እዩ እዚ ሰብ እዚ ትማል እንታይ ይብል ነይሩ እዚ ሃብታሙ መን ዝበሃል እዩ ምፅዎም ሕጂ ንሕና ነቃልሖም ዘለና በዓል እዚ ጀነራል ተሰማ ዲ ዝበሃል ዋላ ማዕርፍ ዝዛረብዎ ይፈልጡን እዮም ትማል እንታይ ተዛሪቦም ሕጂ እንታይ ተዛሪቦም ስምዕዎም የእዝ አዛዦች የጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት ጀነራል ማመድ ከፍተኛ ትስስር ጀነራል መሐመድ ተሰማ ይባል ሐቁ እንደ ምርኮኛ ሳይቆጥሩ እናውጣዋለን ስንል የፈቀዱበት መንገድ ከፍተኛ ምስጋና የሚገባው የትኛውም ጎረቤት ሀገር ቢሆን ይህም በቀላሉ አያደርገው የኤርትራ ሰራዊት ነው ያለው ይቆየን ይሄኛው ይቅርታ ጀግናው የኤርትራ ሰራዊት አለ ጀነራል ማመር ተሰማ የሀገሪቷ የመከላከያ የሚባለው ተቋም ምክትል ኢታማዦር ሹሙ ጀነራል ይዬ ጀነራል አበባው ከዚህ በኋላ አለ የኤርትራ ችግር የኢትዮጵያ ነው የኢትዮጵያ ችግር የኤርትራ ነው አለ ማመር ተሰማ መጣና ጀግናው የኤርትራ ሰራዊት አለ ታድጎናል ምናምን አለ የአብይ አህመድ አማካሪ ዳኛቸው አሰፋ መጥቶ ምን አለ እንደሰማችሁት ገና የኤርትራን ህዝብና የኤርትራን መንግስት ውለታ አጣጥመን አልጨረስንም አለ የኤርትራ ጦር ባይኖር ኖሮ የወያኔ ታንክ አዲስ አበባ ላይ ሮል ያደርግ ነበር አለ ተመልከት የኤርትራ ጦር በዋነኛነት
ጅግና ሰራዊት ኤርትራ ኢሉቲ ጀነራል መሐመድ ተሰማ እሱ እንተዘይህሉ ኣይምዳሓናን እቲ ዶክተር ደናቸው ዲ ወላ ምን ኢኻ ትብሎ እንስን በዓሉ መንግስቲ ኤርትራን ሰራዊት ኤርትራን ዝገበረና ውዕለት ሲ እንታይ ይድበሃል አጣጥመን አይጨረስናም ዝብሎ ጽቡቅ ጌርና አስተማቂርና ይወዳቅና ይብል ዘሎ ሕጂ እንታይ ከም ዝዛረቡ ቅድሚ ሕጂ እንታይ ተዛሪቦም ሕጂ ከንታይ ይብሉ ኣለው እዚ ሃብታሙ መን ይድበሃል ደምፆም ዘሎ ኣብዚ ተሓቅናቱ ስራይዎ ኦህዴድ ስልጣን እንዲጠበቅ ወያኔ አዲስ አበባ እንዳትሄድ የማድረግ ሚና እንዲጫወት አስችለዋል እያሉ ነው ያሉት። እነዚህ ሁላ ሰዎች ዛሬ መጥተው ኤርትራን ህዝብና መንግስት ጠላት ነው እያሉ ነው። ውሳኔው አንተ አትሊስት ለራስ ክብር ይኖርህ ነው። ዳኛቸው አሰፋ ለራሱ ክብር ቢኖረው እዚኦም እዮም በኣር ትማል የመስጉንኻ ነይሮም ህዝቢ ኤርትራ ሕጂኻ ፀላእትና እዮም ድብሉኻ ደለዉ ይድብል ደሎ ዝሃብቶም ዝበሃል ጋዜጠኛ እንታይ ድብለኩም ደለኹ ድዛረብዎ ይፈልጡን እዮም ጠቕላላ እንታይ እዮም ድብሉ ደለዉ ብዛዕባ እንታይ እዮም ድዛረቡ ዘሎ ኣነ ብጣዕሚ ዝገርመኒ ከምዚ ዓይነት ድንቁርና ተሰኪሞም ዝኸዱ ሕብረተሰብ ብጣዕሚ ዝገርመካ ከዛ በኋላ ደግሞ አክሱም ላይ ጭፍጨፋ ተፈጸመ የሚል ነገር አለና ወጣቱ ተደራጅቶ ከዛ ካለው ኃይል ጋር ግብግብ ስለገጠመን ምንድን ነው እናንተ ባላችሁ መረጃ? አይደለም እዛ አንደኛ ጭፍጨፋው የተባለው አይነት አይደለም። እቲ ጨፍጨፋ ድበሃል ደሎ ኣብ ትግራይ እዚ ከምቲ ዝተባሃለ ይኮነን ከምኡ ይኮነን እቲ ጨፍጨፋ ይድብል ደሎ ሕጂ ኣብ እንታይ ኢሉ ሰሚዕኹም ትኾኑ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ራዮ አብ አሕመድ ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው፣ ውስን ኃይል ነበረ። ምክንያቱ በዝን ሻዕቢያ በዝን ሕወሓት ክንዋጋእ ስለ ዘይንኽእል ነቂሉ እንዳወሰደሉ ከሎ ወያነ መንግስቲ ኤርትራ እንዳሰረቀና ከሎ ትሚልና ነርና ብቕዓት ኣይነበረናን ይድብል ዘሎ እጂ ይዋቃዕ ናይዚ ሕጂ ትመልሱ ስምዖ ግን የተወራውን ለሚዲያ ፍጆታ የዋለው አይነት አይደለም። ጥፋት የሰራው ራሱ ቲፒኤልኤፍ ነው። የሻዕቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው ሰራዊቱ በዛ ሲያልፍ የሻዕቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው ከከለ ያለዩ እርምጃ ወስደዋል። ይሄ ነው የነበረው። እዚ ረሺኖም ቀቲሎም ዝበሃል ከምቲ ዝውረ ይኮነን ድሓር ሻዕቢያ ብማእኸል ከተማ ተሰሪዑ እንዳሓለፈ ከሎ ወያነ ኣብ ውሽጢ ምልሻ ወዲ ምልሻ ሲቪል ዝለበሱ ክዳውንቲ የዕጢቑ ኣብ ውሽጢ ከተማ ከም ዝትኩስሎም ገይሩ ዝተኮስሎም ኳ እቶም ወታደራት ነብሶም ክከላኸሉ ተኪሶምሎም ሓቂ እዩ። ኣብ ማእኸል ከተማ ተሰሪዕና እንዳኸድና ከለና እንተ ኮይኑ ሰራዊት እንዳኸደ ከሎ እንተ ተተኪስካ እንታይ ትገብር? ነብስኻ ትከላኸል ትትኩስ። ኣብኡ ኢታይ ድያ ደላ ቀሺ ድዩ ደሎ ኣይትፈልጥኒ ኢኻ ንስኻ ተተኪስካ ትራይ እዚ ተሓቂ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው ራይዎ እዚ ኩሉ ኣክሱም ክዝረፍ ዓድዋ ክዝረፍ ከሎ ብዙሕ እዚ ኣነ ከዓኒ ናብ ኤርትራ ሊእኸ ነይረ እዩ ዝብል ዘሎ
كزرف كل دا حدا منغستي إرترا أنا خمو سبيلاو زرفه جبريل عمني إن منغستي إرترا ولا ميت زين سلايو زيناتو خطوو أبسيبل سراويت إرترا عقوس لزنبرنا سراويت إرترا نهزب نجر زل يلن بعلو ديسبلي على سراويت كالاي حلفت له بزي حلفت تزاز أبزخون دكان كتكيدنا وحن سبيت كتكيد أي فكذا كاني تاير أمسرا የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሱ፣ አቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉ። ግን ክር አላቸው፣ ህሊና አላቸው። ዛሬ ሊደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ሕጂስ ክምስኩር ላይ ይኽእል እዮም ጎዳ አንድ አርጋቸው ወፃ ጉዳይ ስለ ዝነበረ ክምስክረልና ይኽእል እዩ ይድብል ዘሎ እዚ እቲ ቀዳማይ ሓሶትናቶም ትሪኦም ኣለኹም ንኣብነት ሓደ ሰብ ብጣዕሚ ዝገብርዎ ሰብ እንታይ ክብለና ጠቅላይ ሚኒስትር ዝኣክል እሞ 100 ሚልዮን ዝኣክል ህዝቢ እንዳመርሐ እንታይ ክብለና ዝብል ሰብ የለን አለ كيف ከኻ ትዛረብ ከም كيف ዝሃበካ አንተ ግደፍ ድብል ነገር የለን ኩሉ ይድሕሱኸ ከም ደስ ዝበሎ ተረዲኹምኒ ስለዚ ኣነ ብጣዕሚ ዝገርመኒ ናይዞም ሰባት እዚኦም እቲ ህዝቢ ኢትዮጵያስ ኣኺልዎ ድዚኦም እዮም ቶም ምሁራናቱ ዋላ እንታይ ኣነ ይፈልጥኒ እዚ እንታይ ድብለና እስከ ንስማዕ እዩ የገቡ የሚለው አይደለም። በቃ ከተማ አይደለ ተተኮሰበት ግብረ መልስ ሲሰጥ ከተማው ሰው ብዛት ስለሚኖር እንትን አድርጓል፣ ጉዳት ደርሷል። ያ ጉዳት እንዲደርስ ሆን ተብሎ ነው የሰራው። በሰላም የሚሄድ መንግስት ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊቱ ራሱን መከላከል አለበት። እጂ ሓቂ ብዚኣ ዝዛረባ ዘሎ ሰራዊ ሻዕብያ ዝብሎ ዘሎ እንዳኸዶ ከሎ ከተማ ሚሊሻ ወዲ ሚሊሻ ሲቪል ዝዓጥቁ ሲቪል ዝለበሱ ዕጡቃት ተኪሶምሎም እሶም ከዓኒ ግብረ መልሲ ሂቦም ግብረ መልሲ ምስ ሃቡ ሰብ ጉድኣት ኣብ ጉድኣት ወሪዱ ግድኒ ግብረ መልሲ ክትኩስ ከለካ ውሽጢ ከተማ ዝትኩስ ኮይኖም እዚኦም ካብ ሓደ እንዳባር እንዳስዋን ተሓቢኦም ዝትኩስ እንትርኣ ኮይኖም ግብረ መልሲ ክትብ ከለካ ኡ ዘሎ ህዝቢ ክረብ ግድኒ ዝፍሉጥ እዩ እዚ ሓቂ ብዚኣ ዝዛረባ ዘሎ እዚ መራሒ ማለት መከላከል ደግሞ ማነው የታጠቀው ማነው ያልታጠቀው ብሎ ለመለየት ከባድ ነው እና እርምጃ የወሰዱባቸውን ሰዎች ላይ እርምጃ ወስደዋል። ከዛ የሸሸው ያፈገፈገው ተከትለው እርምጃ ወስደዋል። በዚህ መሃል ሰላማዊ ሰዎችም ጉዳት ሊደርስባቸው ይችላል። በቃ ግብረ መልሲ ሂቦም ኣርኪቦሞም ከዓኒ እቶም ክትሓዙ ዝግቦም ሒዞም በዚ ኣጋጣሚ ኸ እቲ ሰብ ጉድኣት በፂሕዎ ክኸውን ይኽእል እዩ ይድብል ዘሎ ኣብዪ ኣሕመድ ስለተዛረበ ከዓኒ ሓደ ቀሺ እሶም ቀሺ ብሎ እምበር بوكيل سيطاني زخون زي أنا غشيلة أمنوا لني اسك نسمع عليه. وتقدر نو تقرأينيات أفعال بمرجع بمصرجع يتهذا قداينه أبياتك السيارات أفعال يرترى وتقدر نو هزباتشنن يقدر يال يرترى وتقدر نو هتوجاتشنن أحزاب هون ما يدرقوت يراكس يال أبزانيا ويرترى وتقدر نو يتقرأين نبرت بمولي أودما يرترى وتقدر نو ሀፍቱን የትግራይን ሀፍት በሙሉ ጭና የወሰደ የኤርትራ ወታደር ነው። ንብረት ያለ ኤርትራ ነው።
አብዛኛው ንብረቶች የሆኑት የተጫኑት ወደ ኤርትራ ነው። የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን፣ አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ፣ አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ፣ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ የኤርትራ ወታደር ነው ትግራይን እያጠፋ ያለ ራይ حجي تنقر كونه يلقى واحد سلز أبيهم مش شعبيا خويني لهم حجي كشوم زاقنا يوم سبيتم سبايم هو بلو حسو خبرات سمعتنا فرحات اجزاء أبير مهلاو صبغي فرحات اجزاء أبير مهلاو صبغي فرحت እግዚአብሔር እንታይ ዘየሉ ንሰብ ጠቢስካ ክትበልዖ እንትኽእል ኢኻ አብይ አሕመድ ኣብ ፍርሃት እግዚአብሔር የለን የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል ያንተ ዘፈን ደግሞ ሁልጊዜ ቀይ ባር ነው ስለዚህ አንተ ሞኝ ነህ ማለት ነው ብጣዕሚ ዝገርም كمزا عين السب أنا رئي فلتني صغير وخحس زوعل بزا قاطع مزي كبرات سماعتنا اسكي مزانا يكونوكم قال مبلنا نيرنا قن نقول فينا مهنياتو كل يدو حسو دلو አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። أجيت لمينا دبل دلس كي بحري بناصحته بناي لي دلمنا نيرو مالتي سيت لمنا زبال زلو ورا سمعتنا ይደረጋሉ ሊናገሩ ይችላሉ ለክራቸው ሲሉ ለመታቸው ሲሉ ማለት ነው ለምን ጉዳይ እንደሄዱ በሳቸው መፈታት ሲያቅተው كبرات سمعتنا زربو ما يوداني حفشاو مرداتا نوسدو علنا إلي أنا اتقدم حجي تزاربون حجي تزاربو دلون نداقا ما تقولكو دمسالكم دلوخو نحنا إيرتراويان زلنا نايوشتنا شقر نفلتينا إثيوبياويان جن نهزبي إيرترا نمسنات عاتقوم يوم كاب تكساس هون كاب إسرائيل كاب إمارات زي بالنا دولارات حاجز عليهم كساب دعم السريع ناي السودان محمد حمدان داغلو يمدو حجزو إزي تفلتوه بزغونة نلوم معالتي مدبي إزي مسل نيرو صنيلكم سمعهمني بتعمي إزي مزقنوكم أبزلوكم أدمن تعنان إيهابكم لايك سابسكرايب تحجزكم ناين سألئنينا ودحانكم